ትንሽ መንገድ ምን ነበር በርዝናው ማለት ነው እና መንገድሞ እንግዲህ አባሩኝ ተዘጋጅቶ ተጠብቁኝ ሰይይ ማለት ነው ሲቪሉን ጣል ለሰው ልጅ ሲቪሉን ተዳው ያነበረኝ እንዲት ሞልቼ ነበር ያወጣው ማለት ነው እቱ ሚልለት ነው ግን እኔ ጤና ጣቢያ ሄጄ ሲቪሉን አጥሳጽፌ እሺ ከዛ ምንም ባልተጠበቀ እንትን ምንም በደፈነው እንደ አዲስ ረፍት ሞልተሽ ይችላል ያለስፈላጊ ረፍት ያባሩ ፈልጉሽ እዚህ ግን እኔ በለቱ መጣው ፎርሙ ሞልቼ ሰጥቼው መጥቼ ተቃላ ወጣ ፎርሙን ሰጣ እግዚአብሔር ታምር እንዲያደርግ ቃል አስወጣች እርጉዟ እሺ መጣው እግዚአብሔር ባታ ሁሉም ተባረራለች በቃ ተመልሳ መጣ አሰራም ነው የተባለው ከላይ እስከታች ስታፉ በሙሉ በቃ እሱ አገልግሎት እየተሰራ ነው ተባለ ዩኒፎርም በቃ ቀን ጨርሼ ዩኒፎርም ለብሼ ስገባ ለምን መጣሽ አስፈቅደሽ ነው ወይ ምናምን ይሉኛል እኔ ግን ገብቼ ስራዬን ጀመር ቢሮ ሲገቡ ስራ አስኪያጆቹ ሲገቡ ገባሽ እንዴት መጣሽ አሉኝ ሰው ሲያዩ ስራው አይ ረፍቴን ጨርሻለሁ መጀመር ስላለብኝ መጣሁ አልኳቸው ዳይ እንድታናግሪኝ ሲሉ አሁን ስራ ላይ ስለሆነ ስራ ሲጨርስ አናገራቸዋለሁ አልኳቸው እጂ ሰራሽ ኃላፊ ሆነች እሺ እጂ አናገርኳቸው ቢሮ ማለት ነው በቃ በማስጠንቀቂያ ያልፈንሻል ስራሽን ጀምሪ ያለ ነገር ደብረው ማለት ነው ከዛ ስራሽን ጀምሪ ማስጠንቀቂያ አንተ ሰጠኝ እስካሁን አልፈረምኩም ወረቀቱም አልተሰጠኝም ማስጠንቀቂያም አልተጻፈም በድፍና ስራ የጀመረ ዘንድሮ ኃላፊ አልበትሆናል ማስጠንቀቂያ የጻፈው ወረቀቱን እግዚአብሔር ይቀበላል በተለያየ ሀገር ያላችሁ በእናንተ ላይ ማስጠንቀቂያ አይጻፍም ከስራችሁ አትባረሩ በቃ ቄሱ ዝም መጻፉም ዝም እኔ አላውቅም እንደዚህ ማመስገን የነበረብኝ እውነት ለ15 ቀን ለሊትም እግዚአብሔርን እየጨቀጨኩኝ በቃ በጣም እግዚአብሔር ደግሞ ግድ ይያለው ቀን ለሊትም አውቀት ይተባሽ በቃ ዝም ብለሽ በቃ እየሰራው ማስጠንቀቂያም ወረቀቱም የለም እንሰጥሻለን አሉ ግን በሰዓቱ አልፈረምኩም አልሰጡም የለም እስካሁን የለም ያው ቅዳሜ ነው የጀመርኩት እስካሁን አልሰጡም አቤት ተመልከቱ ማስጠንቀቂያ ከቅዳሜ እስከ ዓርብ ሰርታ የለም ወልገባች ከቅዳሜ እስከ ዓርብ ሰርታ እንኳን ማስጠንቀቂያ የሰዎች እንደው ከድሮ እየሳቁ ነው ሰዎቹ ጥሩ ሆነላል በጣም ነው አሪፍ ነው እንደውም እዚህ ላይ ተሰሱኝ መለሳው ነገር ያወራሉ ስራ ራሴ ማለት ነው አቤት የነቲቱ ጥሩነትሽ ነው ዛሬ መለሰሽ ምናምን ይያሉ ዘርጉጃች አልጠናልሽ ነው ኢላፊ በሉ አለቃ ሁኝ በሉ ምትክል አንቺን አረግልሽ ሾመልሽ መስሪያ ቤቱ ካንቺ የተነሳ ይባላል ለኃላፊ አንቺ ጸሎት እንድትጸልይ ይባረክልሽ በኢየሱስ ስም ግንባርሽ ላይ ሞገስ ሰጠን አሜን አስቴሩ ምንድነው የምትለው እንዲህ ልጇ ሆድ ላይ በጣም አብጦ እንትን ባለበት ጊዜ ፓስተሩ ጠራት ትላለች አንዴ አለችና የሆነ ኢባድ መስሎ የሆነ ጥቁር ነገር እሺ ጥቁር ማይስታት ጥቁር ነገር ቢመስል ነገር ከወደው ወጣ እሺ እሷ ከወደ ጥቁር ነገር ሲወጣ እሺ ብዬ ሽንት ቤት ለማየት ይሄዳል ከዛ የሆነ ዘንዶ ይመስል የሆነ ጥቁር አውጣ ነው የወጣው እሺ ያላ ማሳከራና ግሽን የሆነ የናራተና ኦኬ እዚህ ጋር እኔ መንፈሱን ገዝቼ ጸልዬ ነበር ይወጣል ከወዲሽ ላይ ይወጣል ምን መልእክት መጥቶላል ሌላ ሰው አጥቂቲ ብራታንተ ታስተሰጣ ነበር ከዛም ፓስተር ከቂየሱ ብቻ ባልዲዛን ሰልቼ ነበርና ኦኬ ሌላ ነገር አትስጪ ፓስታ ብቻ እሷ ትብላ ተብሎ ፓስታ በላ ፓስታ ስትበላ ከወዷ ወጣ አቤት አጨብጭ እዚህ ጋር ፓስታውን እኔ ነኝ የሰጠው ፓስታ እኔ ሰጥቼ ፓስታ ለሌላ ሰው እንዳሰጪ ልጅ ተበላችና የሆነ እባብ መስሎ ከቸርች ሄደው ፓስታ ስትበላ ከሆዷ እባብ የሚመስል ነገር አንተ የቸርች ፓስታ
ጌታው ፓስተር ነው የምታድግ ከዛን የሆነ ሰውየው እንስጣራ ልጅቷ ቁጭ ብላለች። የሆነ ሰውየው መጥቶ ይሄ ምን አይነት ነው? ይሄ እኮ የሆነ እንትን አይደለም ስሙን አልጠራም። ከዛን ስል አይ ችግር የለም ብዬ ወጣታ። አሁን ይሄ ቸርች ፓስተር ቸርች ነው የጸልዬ ነው አመጣው። እንግዲህ ነገር እኮ አባቴ ልጆቹ የጌታ ልጆች ናቸው። ቸርች ያው እንትን ምንድነው ዝማሬዎች ናቸው። እሷ የራሱ ዝማሬ ነው የቸርች ዘማሪ ነው። እሷም ዘማሪ ናት። ትንሽ የጣን ልጅ ያላት እሷም ገና እየተማረች ነው። ከዛም የቸርች ነው መጣው። አምላክ አንተ ምን ነገር የለም ብዬ ጸልዬ ሰጠው። ከዛም ወጣ። አሁን ከዛም ጀምሮ ልጅ ታዳለች ናይስቲና ከዛ ቀን ጀምራ ሆዷ ላይ የሚንከባለን ነገር ከዚች ልጇ ላይ አይደለችም እኮ ሰው ሌላ ነች። እሷ እዱ ብለህ አንተጣለው እዱ ነው እሷ ይትልሽ ታናሽ ከዛ ነፃ ሆናለች። እሷ ደግሞ ዛሬ ከአጋንንት ስር ነፃ ወጣች። እና አሁን እዚህ ገብተናል። ደህና ሆናለሁ። በቃ ድናለሁ። አሁን እልሉ እሷ ባለፈው የዚች ታናሽ አምጥቼ ድናለች። አሁን ደግሞ ዛሬ እቺን አምጥቼ ትምህርት አስቀርቼ ቢሆን አምጥቼ ድናለች። እዚህ ቤት ሲመጣ ሁሉ ጊዜ ፈውስ እያገኘው ይላለች። እንዲህ በሉ አሁንም በሉ እስቲ አሜን። እግዚአብሔር ጎን ይሁንልሽ። እግዚአብሔር ጎን ይሁንልሽ። የባልቴቶች ዳኛ በሉ የባልቴቶች ዳኛ ልጅ የሚያሳድግ ኢየሱስ ከጎንሽ ይቁም። ልጅሽ ትደግ በሉ ቤት ያሉ ሁለቱም ልጆች ሶስቱም ልጆች ይደጉ። አንቺ ተባረክ። በደሙ ሸፈንሽ። አሜን። ቁጭ እናገኝሻል። ከዛ የ8 ወር ከ20 ቀን ሆኜ ነበር። እግሬ በጣም አብጦ ነበር። የ8 ወር ከ20 ቀን እርጉዝ ሆነሽ ነው የመጣሽ? አዎ እግሬ ሊፈነዳ ትንሽ ቀርቶ ነበር። በጣም ነው የሚያሳክከኝ። እሺ። ከዛ ሲያሳክከኝ ደግሞ ይደማል፣ ሲደማ ደግሞ ይተወኛል። ከዛ እዚህ ሲመጣ 8 ቀን ከ20 ቀን ሆኜ እዚህ አጋንንቱ ከላይ ላይ ጮህ ወጣ። አጋንንት ጮህ ወጣ እዚህ። ከዛ ልጁን እንትና ቢ ስለሆነ ልጁን ልንገል ነው ሆዷ ውስጥ። ከዛ ደግሞ እሷን ሞታል። ሆዷ ውስጥ ጽንስ እያለ 8 ወር ከ20 ቀን ጽንሱም ደግሞ አጋንንቱ ጮህ ሲወጣ ልጁ ነብይ ስለሆነ ልጁን ልገል ነው አለ። እሺ። ከዛ ሐሙስ ላይ 8 ሰዓት ላይ ነው የምትሞቺ ተብሎ ነበር። እዚህ ሐሙስ ላይ አጋንንቱ ጮህ ሲወጣ 8 ሰዓት ላይ ትሞታለች ተብሎ። እሺ። ከዛ ቤቱን ቶሎ ብለሽ ቀይሪ፣ ከዛ ወይ እዛ ቤት ከወለሽ ወይ ልጅሽ ወይ አንቺ ትሞቻለሽ ተባለ። ከዛ ቤት ሳንገባ ባለቤቴ ቤቱን ፈልጎ አጣና ቆርቆሮ በቆርቆሮ የሆነ ቤት አገኘንና እዛው ገባን። ከዛ እዛ ገብተን ሚጥራቱ 3 ቀን ሆኖብኝ ነበር። ከዛ በሰላም ትወልጃለሽ ምናምን ስትለኝ ወዲያው ወለድኩ። ይኸው ልጅ ጤነኛ ይዤ መጣ። ጤነኛ ልጅ። የሚገርማችሁ ልንገራችሁ። እኔ እሷን ራስቻለሁ። የዛሬ በጣም ስንት ወር ነው ልጁ? ስንት አመት ነው? 2 አመት ሊሞላል። ኢዳር 8 2 አመቱ ነው። ኢዳር 8 ሲሆን 2 አመት የሆነ ታሪክ ስለሆነ ተራስቶብኛል እኔ። ከዛ ዛሬ ደግሞ አሁን እዚህ ጋር ልጁ ምን አለው ጌታ ነቢይ ነህ አንተ ቆመ በቅርቡ ታገለግላለህ ያለ ጌታ። ከዛ ይሄ ሲናገር እንዴት ነው ዝም ብዬ የምሄደው? 8 ወር ከ20 ቀን ጽንስ ይዤ መጥቼ አጋንንት እግሬን እንዲህ ያክል አሳብጦ ነበር። በጣም የባለቤቴን ጫማ አድርጌ ነው የመጣሁት። የራሴ ጫማ ማድረግ አልችልም። የራሷ የሴቶች ጫማ አንሶ የባለቤቷን ጫማ አድርጋ ነው የመጣችው። በዓለም ዙሪያ ያላችሁ በሙሉ ይሄን ቪዲዮ የሚሰሙ ሰዎች የራሷ ጫማ አልበቃ ብሎ እግሯ አብጦ የባለቤቷን ጫማ አድርጋ መጣ። ግን እዚህ ጋር እየሰበኩ ቃል አወጣላት። አጋንንቱ ጮህ ወጣ። ከዛ በኋላ አጋንንቱ ጮህ እንዴ ነው ያለው? ሆድ ውስጥ ያለው ልጅ ነብይ ስለሆነ ከተወለደ እኛን ስለሚያጠፋን ልጁን ልንገለው አለ። ከዛ ደግሞ ይሄ ብቻ አይደለም። አጋንንት ጮህ ከወጣ በኋላ በዚህ ቤት ከወለድሽ ትሞቻለሽ ውጪ የሚል የእግዚአብሔር ፕሮፌሲ መጣ። ሐሙስ 8 ሰዓት ላይ ነው የምትሞቺ ተብዬ ነበር። ሐሙስ 8 ሰዓት ላይ አጋንንት ሊገል መጣ። ከዛ በኋላ ቤቱን ቆርቆሮ በቆርቆሮ የሆነውን ቀየሩ። እዛ ቤት ላይ በሚጥ እግዚአብሔር ራቶ ልጇ ተወለደ። ነብይ ሆኖ ይኸው እንዲያነ ልጅ እንዲህ ቆንጆ ነብይ አደገልኝ። ና ነብይና ኢየሱስ ጌታ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በእናንተ የሚወት ላይ ልጃችሁን ሊገል፣ ጽንሳችሁን ሊገል፣ ጤናችሁን ሊገል የሚመጣውን እባብ እግዚአብሔር ገሎታል። አሜን። በኢየሱስ ስም እባቡ ይሞታል። አሜን። እግዚአብሔር ሆዳችሁ ውስጥ ያለ አይምሮአችሁ ውስጥ ያለውን ራይ
ህይወታችሁ ላይ መንገዳችሁ ውስጥ አይምሯችሁ ተስፋችሁ ላይ ያለውን ራእያችሁ ሰይጣን መግደል አይችልም። ለጌታ እንዲያጨብጭቡ ያጅ እስቲ ይቀፍ ልጅሽን ይቀፍ እስቲ። እንዴት ደስ ይላል! እግዚአብሔር ስራዋን ሰርቷል። አንድ ያመነ ሰው እስቲ ያጨብጭብ። ያመነ ሰው ይሄን የመሰለ ልጅ ተወልዶ 2 ዓመት ሊሆን ነው ታይሳስ ላይ። ስለዚህ እግዚአብሔር ነው የረዳው። በ8 ወር ከ20 ቀን ላይ ሊሞት ነበረ። ሐሙስ ቀን ላይ ሊሞት፣ እሁድ መጣ፣ ሐሙስ ቀን ሊሞት። እግዚአብሔር ግን እባቡን አንስቶላት በሰላም ልጁ ተወልዷል። እግዚአብሔር ክብሩን ይውሰድ። አንድ ጭብጨባ ብቻ ስጡት። አንድ ጭብጨባ። በእናንተም ቤት ጽንስ አይጨንግፍ። በእናንተም ቤት ወንድ ልጅ ሴት ልጅ አይሙት። በኢየሱስ ስም አሜን። ተባረኩ። ሻሎም ብለናችሁ እንወዳችኋለን።